የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኅዳር ወር 12ኛው ቀን ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10 ከተማ በ100 ነገደ መላእክት ላይ ተሹሟል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለተ ሮብ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሐተታችን ኅዳር 12 ቅዱስ ሚካኤል ለምን ይከበራል በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ለገሰና እህታችን እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁንም ወደ አንተ መጥቻለሁ ይለናል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ነጻ ሲያወጣቸው ይመራቸው የነበረ መልአኩ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ሕዝብም ላይም በመሆኑ ስለ እርሱ ዲያብሎስ ይዋጋው በጸሎትም ረድቷቸዋል። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱት ጥቅሶች ሕዝበ እስራኤልን ይረዳቸው የነበረው ቅዱስ ሚካኤል ስለመሆኑ አያረጋግጥም የሚል ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ቅዱስ ገብርኤል በእግዚአብሔር ሕዝብ ላይ ቅዱስ ሚካኤል ስለመሾሙ ሲመሰክር በእውነት በመጽሐፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር የሚረዳኝ ማንም የለም ብሏል። ስለዚህም ለኢያሱ የተገለጠውና እስራኤላውያንንም የመራው መልአኩ ቅዱስ ሚካኤል መሆኑን እንረዳለን። ኦሪት ዘጸአት ምዕራፍ 23 ቁጥር 21፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 21። የቅዱስ ሚካኤል አለቅነት በአዲስ ኪዳንም እንደሚቀጥል ይህ ነቢይ በትንቢቱ በዚያ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሮለታል። ስለዚህም ቅዱስ ሚካኤል እኛን ከሰይጣን አሸክላና ወጥመድ ይጠብቀንና በጸሎቱ በእግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦችና የርስቱ ወራሾች ነንና። ትንቢተ ዳንኤል ምዕራፍ 12 ቁጥር 1። እግዚአብሔር ነቢዩ ሙሴን የሕዝቡ መሪ አድርጎ መሾሙ እጅግ ትሑትና ስለ መንጎቹ ነፍሱን እንኳ አሳልፎ እስከ መስጠት ደርሶ ስለሚወዳቸው ነበር። ኦሪት ዘኍልቍ ምዕራፍ 12 ቁጥር 3፣ ኦሪት ዘጸአት ምዕራፍ 32 ቁጥር 32። በሕዝቡም ላይ እርሱን መሾሙ እንዲሰለጥንባቸው ወይም እንዲገዛቸው ሳይሆን በትምህርቱና በጸሎቱ እነሱን እንዲበዣቸው ነው። እንዲህም ስለሆነ ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር እግዚአብሔር ሹምና ቤዛ አድርጎ ላከው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 35። እንዲሁም ቅዱስ ሚካኤል ነው። ቅዱስ ሚካኤል እጅግ ትሑትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ሕዝብ ላይ ተሾመ።
በመላእክትና በእግዚአብሔር ሕዝብ ላይ መሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰለጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊራዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን መላእክት እኛን እንደሚጠብቁና እንደሚራዱ እንዲሁም ስለኛ በፊቱ እንደሚቆሙ ሲያስተምረን ከነዚህ ከታናናሾቹ አንዱንስ እንኳ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ ብሎናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10። እኛን ይጠብቁን ዘንድ የተሰጡን ቅዱሳን መላእክት ስለኛ እንዲህ የሚቆረቆሩና ስለ መዳናችን የሚተጉ ከሆነ በቅድስናው ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለኛ በእግዚአብሔር ፊት ይበልጥ አይቆም? የሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9። እንዴትስ በተሰጠው ስልጣንና ኃይል አይረዳን? መዝሙረ ዳዊት መዝሙር 33 ቁጥር 2። እርሱ ስለ ሕዝብህ ልጆች የሚቆመው መባሉም እኛን በጸሎቱና በተራዳይነቱ የጽድቅ ሕይወታችንን በሚገባ እንድናከናውን እንደሚረዳን የሚያሳይ ኃይለ ቃል ነው። የመልአኩ የቅዱስ ሚካኤል ጸሎቱና በረከቱ በእኛ ላይ ለዘላለሙ ይደርብን፣ አሜን። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እህተ ማርያም ታቀርብልናለች። በድጋሜ አብራችሁን ቆዩ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 21። ከዓለማት በፊት የነበረ ያለና የሚኖር የጌቶች ጌታ የነገስታት ንጉስ እግዚአብሔር ዓለማትን ፈጥሮ በውስጣቸው ያሉትን ፍጥረታትን ለአንክሮ ለተዘክሮ ከመፍጠሩ አስቀድሞ መላእክትን ፈጠረ። ቅዱሳን መላእክትም መቼ ለምንና እንዴት እንደተፈጠሩ ብዙ ሊቃውንት ብዙ ጽፈዋል፣ አስተምረዋል። ቅዱሳን መላእክት በዕለተ እሑድ በወርሃ መጋቢት በመጀመሪያው ሰዓት ተፈጥሯቸዋል። ተፈጥሯቸውም በነቢብ በመናገር አይደለም፣ በአርምሞ በዝምታ ነው እንጂ። የተፈጠሩበትም ዓላማ ሰውንና እግዚአብሔርን ለማገልገል ነው። ኃይለ ጊዮርጊስ በ1993 ዓመተ ምህረት በማለት አስቀምጠውታል። የመላእክት ህልውና ወይም የአኗኗር ሁኔታም እስከ ዓለም ፍጻሜ በትጋትና በቅድስና ሰውንና እግዚአብሔር ሲያገለግሉ የሚኖሩ ኢሞዋቲያን የማይሞቱ ሲሆኑ ተፈጥሯቸውም እንደ ንፋስና እንደ እሳት ነው። ፈጣንና ረቂቅ ናቸው። የመላእክት ግብራቸው ምንድነው ቢሉ እንደ ንፋስ የሚፈጥኑ እንደ እሳት የሚረቁ ስለሆነ ከእሳትና ከንፋስ ተፈጥረዋል እንላለን እንጂ የመላእክት ባህሪያቸው አይታወቅም። አክሲማሮስ ገጽ 94። እሳት ኃያልና ብሩህ ነው። መላእክትም ኃያላንና ብሩሃን አእምሮ መሆናቸውን ለማጠየቅ ንፋስ ፈጣን ነው። መላእክትም ፈጣን መሆናቸውን ለማጠየቅ ቅዱሳን መላእክት 10 ከተማና 7 ሊቃነ መላእክት ሲኖራቸው ለእግዚአብሔር ቅርብ ከመሆናቸው የተነሳ ልዩ ልዩ ሰማያዊ ስልጣን ከእግዚአብሔር ተሰጥቷቸዋል። የመጀመሪያው የመላእክት አለቃ ቅዱስ ሚካኤል ሲሆን የስሙ ትርጓሜው መኑ ከመ አምላክ ማን እንደ አምላክ ማለት ነው። የመላእክት አለቃ ቅዱስ ሚካኤል ሹመቱ ከእግዚአብሔር ሆኖ ዕለተ ሲመቱም ህዳር 12 ቀን ነው። አም 10ቱ ወክሌቱ ለህዳር ሲመቱ ለቅዱስ ሚካኤል። መጽሐፈ ድጓ ለጠቢብ አሐቲ ቃል ተበቆ ነው እንጂ ሌሎችም መጽሐፍትና ጸሐፍት ብዙ ብለዋል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ፊት የመላእክት አለቃቸው ለሆነ ለቅዱስ ሚካኤል በዓለ ሲመቱ መታሰቢያ ነው። መጽሐፈ ስንክሳር ከመስከረም እስከ የካቲት። ያለ
በእረፍት ሰውንና እግዚአብሔርን የሚያገለግለው ቅዱስ ሚካኤል እኛ የአዳም ልጆች በአለመታዘዝ ምክንያት በሚያጋጥመን መሰናከል እንዳንሰናከል ምሕረትን ከእግዚአብሔር ይለምንልናል። ታውህቦ ምሕረት ለሚካኤል እንዲል ሕዝበ እስራኤል ከዘመቱና ባርነታቸው ወደ ነጻነት ከምድረ ግብጽ ማርና ወተት ወደምታስገኘው ሀገረ ርስት በእግዚአብሔር እርዳታ በሚሄዱበት ጊዜ ባለመታዘዛቸው ምክንያት እንዳይጠፉ ምሕረት እየለመነ ለሀገራቸው ያበቃቸውም ይኸው መልአክ ነበር። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣለሁ ብዬ ወደ ማልሁባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብጽ ምድር ካወጣው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋህ እኔ በአንተ መካከል አልወጣምና መልአኬንም ከአንተ ጋር በፊት እልካለሁ። ከነዓናዊውን አሞሪዮናዊውንም ኬጤዮናዊውንም ፌርዜዮናዊውንም ጌርጌሴዮናዊውን ኤዊያውንም ያቡሴዮናዊውንም ያወጣቸዋል። ኦሪት ዘጸአት ምዕራፍ 33 ቁጥር 2 ብሎ እንደተጻፈ በገመድ ነው በኃጢአት ገመድ ተተብትበን መውጫ አጥተን ለምንፈራገጠው ለእኛ ለአዳም ልጆች እድፋችን በዝቶ እግዚአብሔር ፊቱን እንዳይመልስብን በንስሐ ለመታጠብ እንችል ዘንድ ጽድቅን የሚመክረን መልአክም ይኸው ሊቀ መላእክት ቅዱስ ሚካኤል ነው። ነገር ግን በእውነት ጽሑፍ የተጻፈውን እነግራለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የረዳኝ የለም። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ብሎ መስክሯል። ክብርና ምስጋና የባህሩ የሆነ የእውቀት ባለቤት እግዚአብሔር አማካሪ የማያስፈልገው ቢሆንም ለመለኮቱ ለቸርነቱና ለትህትናው አድማስ ስለሌለው ለመላእክት ለጻድቃንና ሰማዕታት ያለውን ክብርና ፍቅር ሲገልጽ የእነርሱን ልመና ይቀበላቸዋል። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው። መዝሙረ ዳዊት መዝሙር 86 ከቁጥር 6 እስከ 7 እናስተውል። ራሳችንን አዋቂ አድርገን የሰው ምክር ይቅርና የእግዚአብሔርን ምክር አንቀበልም ለምንል ከበሮች ምን ያክል ባዶ መሆናችንን ከመረዳታችንን በተጨማሪ ቅዱስ ሚካኤል የእግዚአብሔር የቅርብ አማካሪ ነው። በጊዜያቸው በስልጣናቸው በጉልበታቸው እንዲሁም በገንዘባቸው ተመክተው ለአንዴና ለመጨረሻ ሊረግጡን ፕላን አውጥተው በተጠንቀቅ ለሚያስደነግጡን ኃያላንም እምነታችንን ተስፋችንንና አለይታችንን ለእግዚአብሔር ሰጥተን ለምንጠራው ለእኛ ለድሆች ከጎናችን ድረስ ብሎ ጠላቶቻችንን እሳት የገባ ቅቤ የሚያደርግልን ይኸው መልአክ ቅዱስ ሚካኤል ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል እያድናቸውማል። መዝሙረ ዳዊት መዝሙር 33 ቁጥር 7 ተብሎ እንደተጻፈ በሰራዊቱ ብዛትና ጥራት ተመክቶ አንገተ ሰባንና የኢየሩሳሌም ንጉሥ የነበረውን ንጉሥ ሕዝቅያስን ከዓለማት ሕይወት አሰናብተዋለሁ ብሎ ሲያናፋ በማሰው ጉድጓድ የተመረገው ንጉሥ ሰናክሬም በቅዱስ ሚካኤል ተራዳይነት ነበር። እየደህን ንጉሥ በብዛት ሰራዊቱ ንጉሥ በሰራዊቱ ብዛት አይድንም ተብሎ ተጽፏልና መዝሙረ ዳዊት መዝሙር 32 ቁጥር 16። ዛሬስ ቢሆን በዙሪያችን ከቦ የቅርጫ ስጋ ሊያደርገን እየፈለገ ያለው ረሃብ፣ እርዛት፣ ጥላቻ እንዲሁም በአጠቃላይ ዲያብሎስንና ሴፈዣግሬውን እሳት እየገባ ጭድ አድርጎ ወደ ቀደመ ሰላማችን እንድንመለስ የሚያደርገን መልአክም ይኸው ቅዱስ ሚካኤል ነው። ከፈርዖን ማዕሰረ አገዛዝ በፈቃደ እግዚአብሔር ወጥተው ወደ ምድረ ርስት ለመግባት እንደ ነደ እሳት በተንቀለቀለው የሲና በረሃ አቋርጠው ለማለፍ ደፋ ቀና ሲሉ የነበሩትን የእግዚአብሔር ደዎች ደቂቀ እስራኤልን በላይ ነዳያን ረሃብ
እቋደሳቸዋለሁ ብሎ አፉን ባፋሸገ ጊዜ ፈጣሪ ወመጋቢ ዓለማት እግዚአብሔር የከፈተውን ጉሮሮ ለመዝጋት መና ሲያዘንብላቸው ማየ ሕይወትን ሲያፈልቅላቸው የአስተናጋጅነቱን ኃላፊነት የፈረመው ይኸው ሊቀ መላእክት ነበር። ይበሉም ዘንድ መና ዘነበላቸው፣ ከሰማይ እንጀራም ሰጣቸው። የመላእክትንም እንጀራ ሰው በላ። መዝሙረ ዳዊት መዝሙር 77 ቁጥር 24 እስከ 25 ተብሎ እንደተጻፈ በአራቱም ማዕዘን ቀለበት ውስጥ አስገብቶ ከመንገድ አስቀራቸዋለሁ በማለት ሲያገሳ የነበረው አንበሳ ረሃብና ጽም ብቻውን መች ነበር? በምድያማውያንና በአሜሪካውያን ሾተል ላይ እንዲሁም በፈርዖንና በሰራዊቱ ልቦና ተሰግስጎ የነበረው በላይ አዳም ዲያብሎስ ሁሉ ነበር እንጂ። በመሆኑም ተመዞ የነበረውን የአሜሪካውያንን እና የምድያማውያንን ወደ ሰገባው መልሶ ፈርዖንንና ሰራዊትን በባህረ ኤርትራ ውሃ የገባ ጨው አድርጎ ያስቀረው መልአክ እኮ ይኸው ቅዱስ ሚካኤል ነው። የሐዋርያት ተከታዮች ሊቃውንትም በመጽሐፋቸው እንዳስተላለፉት ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው የእግዚአብሔር ሰራዊት አለቃ ነኝ። አሁንም ወደ አንተ መጥቻለሁ። ኢያሱም በግንባሩ ከመሬት ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁመሃል አለው። ሚካኤልም ኢያሱን የቆምኩባት ምድር የተከበረች ናትና ጫማህን አለው። ኢያሪኮንና በውስጡ ያለውን ንጉሱን ከኃያላኑና ከአርበኞቹ ጋር እነሆ በእጃችሁ እሰጣችኋለሁ። መላእክት የሰውን ልመና ወደ እግዚአብሔር የእግዚአብሔርን በረከትና ረድኤት ወደ ሰው የሚያመላልሱ መሆናቸውን በሁለተኛው አንቀጽ ኃይለ ቃል ላይ ያስቀመጥነው በመሆኑም ጸሎታችንን፣ ጾማችንን እንዲሁም ለእግዚአብሔር የምናቀርበውን መስዋዕት በእግዚአብሔር ዘንድ የሚያሳርግልን መልአክ ይኸው ሚካኤል ነው። ደቂቀ እስራኤል ሕጉን እግዚአብሔርን እየተወ አምልኮተ ጣዖታትን ከመከተላቸው የተነሳ ለጠላት እያሳለፈ የሰጣቸው በአማልቃውያንና በምድያማውያን እጅ ሲወድቁ እየተመለሱ ወደ እግዚአብሔር ሲያዝኑ እግዚአብሔር ፊቱን እየመለሰ ይመራቸው የነበረው በመልአኩ በሚካኤል አማካኝነት ነበር። መስዋዕታቸውንም እግዚአብሔር ተቀብሏቸዋል። የቅዱስ ሚካኤል ተራዳይነት አማላጅነት ከሁላችን ጋር ይሁን፣ አሜን። ውድ ክቡራን አድማጮቻችን ትጋት የአባታችን አባ ዮሐንስ የመንፈስ ቅዱስ ፍሬዎት የተዋህዶ ልጆች ሆይ እነሆ ህዳር 12 ቅዱስ ሚካኤል ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር፣ አሜን።